ባለፉት ክፍሎች በልጅስ አንቺ ፀሐይ አይደለሽ አንቺ ሚስቴ አይደለሽ ሚስቴን ድባብ ገለውት ፀሐይ ቻው ቢስ መርጦሃል ቃኛውን ነው የምፈልገው አለኝ እኮ እኔን መረጠኝ ህጋችንን የማያከብር ሰው ምን እንደምናደርግ ቀሰም ምሳሌ ሆነ መታየት አለባት ይድባብ ሰው ሊፈራን ይገባል ቢስ ምን እንደሚፈልግ ማቀው ነው ብቻ ነው ያለ ቦታችን ነው ነዳዶችና ሀገሪ ቢስ ጫካ መግባት ከልክለዋል ልጄ ደግሞ እዛ ጫካ ነው ያለው ገዛኸኝን እንደዛ ተለማምጠሹ ካመለጠ በኋላ ብዙዎች ባንቺ ብቃት ላይ መጠራጠር እየጀመሩ ነው ጭራሽ ምክንያት እንጨምርላቸው እህትሽ ስለሆነች ነው ገዛኸኝ እሱ እኮ የሚናገረው ነው ያቀ መላኩ ስል ነው ውሃ ምንድነው መላኩን ታውቃለህ ወይስ አታውቀው ድንጋይ ከመላኩ ጋር እዚህ ትመጡ ነበር ድንጋይ እዚህ ድረስ ይዘኝ የመጣው ድንጋይ እንዳወጣልን እነዚህ ድንጋዮች መላኩን የሚያውቁ ሰዎች ናቸው ማን ነው መላኩን የመታው እርግጠኛ ነህ ጎ የለም እንዴ አረ በሩን ክፍት ነው ገዛኝ ግን እዚህ ይሻላል ምንም ምርጫ የለንም ጎ የለም ጥጃዋስ እኔ እንጃ አንዳንድ እቃዎቹም የሉም በሰላም ይመስላል ሄዶ ነው ማለት ነው እዚህ ከተማ ለመቆየት የተቀረችው ወርቄ ብቻ ነበረች እንዴ ምን ያረክ ነው እዚህ ቁጭ የመጣው እስኪይዙኝ አልጠበቅም ወደ ጫካው መሄድ አለብኝ ሳሮንን የገባላት ቃልስ ቢያንስ ትንሽ እንጠብቅ እስከ መቼ ነው የምንጠብቀው ቢያንስ እስኪመሽ ድረስ አሳልፉኝ አይሆንም አንድ ሰዓት ስጠን አንድ ሰዓት ቢያንስ ሌላ የምንደበቅበት ቦታ እስክንወስን አንድ ሰዓት እሺ አንድ ሰዓት ውድ ልጄ ይደብዳቤ ካለበት ቦታ በሰላም ይድረስ የት ነህ ደስታዬ የት ነህ ልጄ ትሁል ትናንሽ እጆቼ ላይ ያስኳቸው ቀን ለዘላለም ላለቅ ልወድ ህይወቴ ለአንተ እንዲሆን ልደግፍ ላነሳ ላድን ልጠብቅ ልሞትልህ ቃል ገብቻለሁ አንተን ፍለጋ ድባብ ከመጣው ሳላስብ ሳልፈልግ የመሸቀን የነጋ ሌሊት የለም ያለበትን የሆንከውን ሳላውቅ አላርፍም ድባብ ውስጥ ያንተ መጥፋት እጃቸው ያለበትን በሙሉ አስከፍላቸዋል ምንም ሳትሆን አገኛለሁ እስከማገኝ ብቻ ጠብቀኝ ምንም ሳትሆን ጠብቀኝ ልጄ ምክንያቱም አንተን ለማግኘት እስከ ምድር ጫፍ ሄዳለሁ አንተን ለማግኘት ተራራ ገፋለሁ አንተን ለማግኘት ድባብን ገለብጣለሁ ካላገኘው እኔ እጠፋለሁ ምክንያቱም ቃል ገብቼልሃለሁ ላንተ ስል እሞታለሁ አገኘሃለሁ ልጄ አባት እድሜ ላንቺ ውሃ ሆኗል የምንጠጣው አንቺ ግን እንዴት ነው እዚህ ቤት የምትኖሪው እሱን አስታውስሽ ለዛ እኮ ነው እዚህ ቤት የምኖረው ፍርሃቴን ለመጋፈጥ መሮጥ ሰልችቶኝ ነበር ትዝ ይልሻል የስሜን ማጭድ እስካሁን አለ አሁን ግን የስሜንና ያሸናፊ ማጭድ ነው የሚባለው
ጓደኞች የት ናቸው? እነገዛኝ እኔ እንጃ። እንደምታዩ እንግዲህ እዚህ የሉ። መገኘታቸው አይቀርም። የትም አያመልጡ። ሲገኙ ምን ልታረጋቸው? ገዛኝን ድባብን ለቆ እንዲወጣ እናደርገዋለን። ሌሎቹን ደግሞ ቆይ ገዛኝን ግን ለምን አትተውትም? ልጄ ጫካ ውስጥ ነው ካለ ገብቶ ይፈልገው በቃ። ጫካው የቢስ ብቻ ነው። ማንም ሰው መግባት አይችልም። መከልከል ህግ ስትወጂ እንደው አንቺ ግን ቆይ ለምንድን ነው ለገዛኝ እንደዚህ የምትሆኝ? ማላቀው ነገር አለ እንዴ? አንቺ በልጂ አሁንም ወሬኛ ነሽ። ይልቅ የሚበላ ነገር ላምጣልሽ ትበያለሽ መችስ። ቀሳ የ3 ደቂቃም ቢሆን ታላቅሽ ነኝ። አክብረሽ እውነቱን ብትነግሪኝ ይሻልሻል። ከገዛኝ ጋር ምንድነው ያላችሁ ነገር? ያ ገገማ ገበሬ ከልጁ ውጪ ምንም አይታየውም ባክሽ። እስቲ ያገኘውና ያለውን ነገር እነግርሻለሁ። አሁን ትበያለሽ አቤ? ሌላ ጊዜ። ኧረ ተይ ሙያዬን ቅመሽ። እኔ እኮ እንደ ድሮ አይደለሁ። ለማንኛውም ስመለስ እውነቱን ትነግሪኛለሽ። አንቺ ጉደኛ አገሪ። አመሰግናለሁ። ሀገሬ ይቅርታ። ምንድነው? ቃኘው ቀስማ አምልጣለች ብሎ ነው። ቃኘው የት ነው? አንቺ ቤት ነበር በስተመጨረሻ። ገዛኝ ተገኘ? አይ በመጀመሪያ ቀስም እንፈልጓት ብሎ ነው። ሁለተኛ ቀሰም ብላችሁ እዚህ እንዳትመጡ። መጠጥ መሸጥ ትጀምርስ? ቃኘው ቢስን እንዳስቆጣችሁ ነው። ቢስ የሚያስቆጣውን ቃኘው ሳይሆን እኔ ነኝ የምነግራችሁ። ሁለተኛ እዚህ እንዳትመጡ። አሁን ሂዱ። እሺ የት ሄዱ? ገዛኝ? አሁን ገዛኝ የት ሄዱ? ታስ እንዴ ቻሌ እውነቱን ነበር። ገዛኝ ማወቅ አለበት። መክባሩ ቅድም ስለመላኩ ያልከኝ ነገር እርግጠኛ ነህ? መላኩ ድንጋይ አው እርግጠኛ ነህ? እብድ ነው ታውቂያለሽ አይደል? ተነሱ ውጡ። ተነሱ።
እውነት ነው አንቺ ነሽ ቀሰምን የለቀቅሻት እና ባለፈው ህጋችንን የማያከብሩትን ቢስ ጫካ ውስጥ ልንጠላቸው አልተስማማንም አንተን ያልከው እኔ ተስማምቻለሁ ግን በምን ምክንያት ነው ልትለቂያት የወሰንሽው እህትሽ ስለሆነች ምክንያቴን ላንተ የማስረዳት ግዴታ የለብኝም ቦታ ነው እኔማ ቦታዬን አውቃለሁ የቢስ አገልጋይ ነኝ አንቺ ግን ቦታሽን ታውቂያለሽ እንዴት እንደዚህ ትለኛለህ እኔ እኮ ሁሉ ነገሬ ለቢስ ነው አሳልፌ የሰጠሁት ታዲያ ለምንድን ነው ኃጢያተኞችን ይቅር የምትዩ እነዚህ ቆሻሻ ቢስን የሚያስቀይሙ ኃጢያተኞችን ነገርኩኩ እኔ የራሴ የሆነ ምክንያት አለሽ የራስሽ ምክንያት ነው ያለሽ ለቢስ አይመስለኝም አኛው ቀሰም መቀለጃ ነው ያደረገችን የከተማው ሰው መሳለቂያ ነው የሆነው ከዛ በኋላ ደግሞ አንቺ ምን አደረግሽ ያለ ምንም ቅጣት ለቀቅሻት ገዛኸኝን የመሰለ ኃጢያተኛ ቆሻሻ ንቀታምን ደግሞ ጭራሽ ተመርጣሃል እያልሽ እንዲቀላቀለን ስትለምኙ ነበር እሱም እድሜ ለእህትሽ አምልጦ መቀለጃ ያደረጋል እንኳን ደስ አለሽ ገዛኸኝ የሱ መመረጥ ነው እንደዚህ ያቃጠለ እስኪ አንድ ነገር ንገሪኝ እሱ ለምንድን ነው የተመረጠው እኔ ሳልመረጥ እንደሱ አይነት ኃጢያተኛ እንዴት ነው ሊመረጥ የቻለው እሱ የቢስ ውሳኔ ነው አይመስለኝም ቢስ አልመረጠውም አንቺ ነሽ የመረጥሽው አንቺ መንገድሽን ስተሻል ሀገሬ አንቺን ማመን አልችልም ገዛኸኝ አልተመረጠም ሊመረጠም አይችልም እኔ ነኝ የተመረጥኩት ቢስ እኔን ነው የመረጠኝ ውጣ ወጣ አንተ ካሁን በኋላ የንዳድ አባል አይደለም ውጣ አኛው ከዚህ በኋላ የንዳድ አባል አይደለም የቢስ እውነት ለሱ መገለጥ አቁሟል ከዚህ በኋላ ማናችሁም እሱን እንዳትታዘዙ ተራሰው ነው አገኛችኋት ችግሩ ሳትገቢ መቆየታችሁም አይደል ጓደኞችሽ የት ናቸው ሉል ነበር ጓደኛዬ እሱን ማንቺ ገለሽዋል እኔ አልገደልኩት ታዲያ ማን የገደለው እነገዛኝ የት ናቸው እነገዛኝ እዚህ አይደሉም እንዴ እነቻለኝ እነገዛኝ የት ናቸው እሺ አንቺ ብታምኚኝ ባታምኚኝ ግድ አይሰጠኝም እሺ እኔ እዚህ እንደሆነ ነው የማውቀው አትዋሺ ገዛኝ የት እንዳለ ታውቂያለሽ እዚህ ከተማ ውስጥ አንቺ ነሽ ጓደኛው አንቺና ያ የማይረባ ጎ እንዳልሽው ከነዳር ልወጣ ነበር ግን ንዳድ እኮ ያንቺ አይደለም የቢስ ነው ሁላችሁም ስሙኝ
መንገዳችንን ስተናል። ንዳድ እሳቱ ጠፍቷል። ቢስም በዝምታችን ኃጢአተኞችን ሀገሬ እንደምታደርገው ይቅር በማለታችን ተቆጥቷል። ቢስ ነግሮኛል። ቢስ ሊቀጣን እየመጣ ነው። እኛ የታዘዝነውን ነው የምናደርገው። ችግሩ ከኛ አይደለም፣ ችግሩ ከአዛዧ ነው። ሀገሬ መንገዷን ስታለች። ሀገሬ እንደምናስባት ንጹህ አይደለችም። እንደምናስባት የቢስ መልእክተኛም አይደለችም። ቢስ ሊቀጣን እየመጣ ነው። እሷ ግን ከናንተ ይልቅ እህቷንና ገዛኸኝን አስቀደመች፣ ለቀቀቻቸው። ሁለቱ ወንድማማቾች በቢስ ቁጣ ሲሞቱ አላየንም? ድሮስ የሞቱትን ክቡር አባቶችና ቤተሰቦቻቸውን ሲሞቱ አላያችሁም? እንደነሱ በቢስ ቅጣት መሞት ትፈልጋላችሁ? ውሸት ነው። ቢስ አላናገረው። ያልተመረጠ ሰው ቢስ አያናግር። ታዲያ ገዛኸኝ ነው የተመረጠው? እህትሽ አንቺን መስላ ቢስ መርጦሃል። ንዳድን እንድትመራ ነግሮኛል ስትለኝ አንድ ኃጢአተኛ የተናገረች መስሎኝ ነበር። ለካስ ቢስ በኃጢአተኞችም ቢሆን መልእክቱን ያስተላልፋል። በዚህ 3 ቀን ውስጥ ቢስ ይመጣል ነግሮኛል። ቅጣቱን ትፈልጋላችሁ? መሞት ትፈልጋላችሁ? ቢስ አይመጣም። በዚህ 3 ቢስ አይመጣም። ሰማችሁ? ቢስ አይመጣም እያለች ነው ጭራሽ። በቃ ቀኘው። ያዙት፣ እሰሩት። ሰማችሁኝ? እሰሩት። ቶሎ በሉ። አሰሙም? ቢስ አይመጣም። ቢስ አይመጣም። ሁለቱ ወንድማማቾች አሁን በቅርቡ ሲሞቱ አይተን ቢስ አይመጣም። አሁን በቅርቡ ልዑል በቢስ ቁጣ ሲሞት አይተን ቢስ አይመጣም። አትዋሽ። ልዑል በቢስ ቁጣ አይደለም የሞተው። እውነቱን ተናገር። ቢስ እያወራኝ ነው። እሺ ቢስ ምን አለ? ቢስ ሀገሬን ተቆጥቷታል። ውሸት ነው። ቢስ ያልተመረጠ ሰው አያናግርም። ቢስ ሌላ ምን እንዳለ ልንገርሽ። እንደ ልዑል ቅጣልኝ ነው ያለኝ። አሁን ቢስ ተደስቷል። አሁን ቢስ ተደስቷል። አሁን ቢስ ተደስቷል። ሌላ ቢስን የሚቃወም ሰው አለ? አሁን ቀጣይ ቢስ የሚፈልገው ገዛኸኝን ነው። አሁኑኑ ይዛችሁልኝ ነው። አሁን ይበቃል። 1 ሰዓት አልፏል። እንዴ ቆይ ትንሽ አሳልፈኝ ቻሊ።
ትንሽ ደቂቃ ብቻ ምንም የሚለወጥ ነገር የለም እዚህ መሆናችንን በምን አወቅሽ ምንድነው ገደሏት ማን ገደላት ምንድነው ሀገሬን ቃኞ ገደላት ምን ሀገሬን ቅስም ሰምታለች አላወቀች እሺ እናንተ ሄዱና ለቅሰም ነገሯት እነሱ ሳይመጡ እኔ ወደ ጫካው መሄድ መቻል አለብኝ ገዛኸኝ መላኩን እዛ ታገኘው ምን ማለት ነው ምንድነው ደም ነው አዎ ደም ነው የማን ደም የመላኩ ደም ነው አይደል መላኩ ድንጋይ ውሃ እሱ እንደሚለው ከሆነ መላኩ የተመታው በዚህ ድንጋይ ነው የሚለው አይሳ ምግባሩን አምነሽ ነው እኔንም ውሃ ብሎ ይዞኝ ሄዶ ነበር ግን ድንጋይ እንዳወጣለት ከምግባሩ ጋር መግባባት የቻልኩ ይመስለኛል ደጋግሜ ጠይቄዋለሁ ይሄ መላኩ የተመታበት ድንጋይ ነው ያለኝ ማን ይመጣው ከራሱ ብትሰማው ይሻላል ሳሮን ምን እያደረግሽ ነው ሳሮን ምን እያደረግሽ ነው ይሄ አሸናፊ ነው ይሄ ደግሞ ቀሰም ይሄ ደግሞ አበባ ይሄ ግርማ ቻሌ ቦቦ ምግባሩ የሚያወራበት ቋንቋ ስለሚለይ ነው እንጂ ማውራት ይችላል ሁሉን ነገር በደንብ ያስታውሳል ሰበረው ሄድንጋይ እኔ መላኩን ቤት ቁልፍ የሰበርኩበት ነው ያስታውሳል ምግባሩ ማን ነው መላኩን የመታው መላኩን እርግጠኛ ነው
ደጋግሜ ጠይቄዋለሁ። ልጄስ መላኩ የት ነው? ልጄ ደህና ነው? ገዛኸኝ የት ነው ያለው? እንደሱ አይመልስልኝ። መላኩ ደህና ነው ወይ? መላኩ ድንጋይ ውሃ ድንጋይና ውሃ የምትለው ነገር ምንድን ነው? መላኩ የት ነው ያለው? ልጄ የት ነው ያለው? ገዛኸኝ እሱ አይመልስልህም። ልጄ የት ነው? ልጄ የት ነው ያለው? ገዛኸኝ እሱ ሊመልስልህ አይችልም። ገዛኸኝ ምን ልታደርግ ነው? ምንም ሰው እንዳይከተል። ገዛኸኝ ቆይ እንጂ በቃ